ህልም ብቻ የነበረው ዛሬ እስትንፋስ ዘርቶ በግርማ ቆሟል። ተፈጥሮ ከጥበብ ጋር ተጋብተው ኒኤሌን ፓልምን ወልደዋል። ኒኤሌ ፓልም ሎጅ ይህ ተራ ማረፊያ አይደለም። ኢትዮጵያውያን የታታሪነት ውጤት፣ የብልጽግናችንም ሕያው ምስክር እንጂ። ስራን በውበት ብልጽግናን ደግሞ በተግባር ያሳየ ድንቅ ስራ። የኢትዮጵያ እንግዳ ተቀባይነትን ከዓለም አቀፍ ልቀት ጋር ያገናኘ፣ ለትውልድ የሚተርፍ ሀብት፣ ለሀገር የሚተርፍ ኩራት። ይህ ነው የለውጡ ፍሬ። ብልጽግና ማለት በቃል መድረክ ላይ መጮህ አይደለም፣ እንዲህ ምድርን አልብሶ ውበትን አውጥቶ ለዓለም አደባባይ በጥራት ማቅረብ ነው።